ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ሁሉ ሰላም እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። እንደተባለውም እንግዲህ ብርቱካን ተሰርቶባታል ዶክመንተሪ ተሰርቶባታል። እውነት ለመናገር ግን አሰርተው ነው ምናምን ያለች ሙስተሂል ያኒ ግን የመሰከራችሁ ሰዎች ህሊና አላችሁ? ከሰው ነው የተፈጠራችሁ። ሰው እንዴት የሰው ልጅ በገንዘብ ይሸጣል? ሰው እንዴት የሰው ልጅ እንዴት በገንዘብ ትሸጣላችሁ? በገንዘብ እኮ ህሊና አይሸጥም ማለት እናንተ ነገ ወዲያ ምን ያክል ዋስትና አላችሁ እንደመቀመጣችሁ ነገ ወዲያ የብርቱካን እጣ ፋንታ ልጆቻችሁ እንደማይደርሳችሁ ምን ያክል እንትን እርግጠኛ ናችሁ? ነገ ወዲያ ማለት በቃ እኔ አላቅም። ገባችሁ አይደል? እንዴት በውሸት ትመሰክራላችሁ? ለሆዳችሁ ብላችሁ ዋትስአፕን እንዴት ነው ሰው ለሆዱ ብሎ ማለት ሰውን አሳልፎ የሚሰጠው? ምን አይነት ጊዜ ነው የደረስነው? እኔ እኮ በጣም ያናደደ ደግሞ መስካሪዎቹ ባልየው ባንክ ቤት እንደሚሰራ ምናምን በላ ውሸት ሙስተሂል ያኔ። ልጅቱ ደግሞ አሁን እቺ ልጅ የልብ ችግር እንዳለባት ተናገረሽ አይደለም? ከተደፈረሹ ከጭክንና የመጣ ነው ልቧን ያመማት። ይሄ የዶክመንተሪ ሰራችሁ ድራማ ሰራችሁ ምን አላችሁ? ልጅቷን አስፈራርታችሁ እንዳሰራችኋት ሰምተናል። ብርቱካን ታስራለች እንዳሰራችኋት ሰምተናል። እኛ ምናምናችሁ ይመስላችኋል እንዴ? እኛ እናምንም። ጅል አይደለንም እኮ ጅል አይደለንም ወይ? ሶሻል ሚዲያ ላይ ባልመጣሽ እንጂ እኛ ማንንም አናምንም። እንደተባለውም ዶክመንተሪ ፊልም ሰርታችሁ ፖስታችሁ አስገድዳችኋት ነው ያሰራችኋት። አስገድዳችኋት ማለት ነው። ሁለተኛ ደግሞ ያቺ ልጅ ብርቱካን የተባለችውና እቺ የተባለችው አንድ አይደለችም። ለምንድን ነው የምትዋሹት? እስከ መቼ ነው ውሸት እንትን የሚላችሁ? ነገ ወዲያ ህሊና የላችሁም? ነገ ወዲያ እናንተ የውሸት መስካሪዎች ነገ ወዲያ ከልጆቻችሁ ላይ እንደማይደርስ በምን እርግጠኛ ናችሁ? ነው ይህ ሰውዬ የሚቀመጥ መሰላችሁ? እድሜ ልኩን ይወጣል። አሁን ገባችሁ አይደል? ይወጣል። ግን ትዝብቱ ነው ትርፉ። ምክንያቱም እናንተ እንዴት በውሸት ትመሰክራላችሁ? እንዴት አከራይ ብለሽ የመጣሽው አከራይሽ ይጥፋና ማለት ነው። ስታስጠላ ባለ እንዴት ነው በአሁኑ ሰዓት ሰው እንዴት ነው የሚዋሸው? እቺ ልጅ እኮ የተበደለችውን የተሰራችበትን ግፍና መከራ ነው ያወራችሁ። እገዙኝ እርዱኝ አላለቻችሁም። የሚረዳት የኢትዮጵያ ህዝብ ነው አይደለ? ውጭ ያለው ማህበረሰብ ነው አብዛኛውን የእሷ ጉዳይ ለብለብ ያደርገው። እናንተ ለምንድን ነው በውሸት የምትመሰክሩት? ነገ ወዲያ የእናንተ ልጆች ትምህርት ቤት ሄደው እንደማይታፈን ምን ያክል ዋስትና አላችሁ? ማንም ዋስትና የለንም። አሁን ኢትዮጵያ ላይ ልጆቻችንን ማስተማር እንዴት ነው? የውሸት ተባባሪ ሆናችሁ የቀረባችሁት ነው። እናንተ ነገ ወዲያ ልጆቻችሁ እንደዚህ እንደማይሆንባችሁ በምን እርግጠኛ ናችሁ እንዴ? ሰውየው እኮ የደቡብ ምንድነው የዩኒቨርሲቲው አስተማሪ እኮ እንዴት እስከ ሀያቷ ጠራ? ውሸት ከሆነ እስከ ሀያቷ እንዴት ታወቀ? 2010 ላይ ነው እቺ ልጅ የገባሽው። እንዴት ውሸቷ ከሆነ እሷ ከዋሸሽ እንዴት እስከ ሀያቷ ስሟን ጠራው? እቺ ልጅ ከዛ ትምህርት ቤት ሳትገባ ሙስተሂል ጠንቋይ አይደለም እስከነ ሀያቷ የሚጠራው። እንዴት ነው? ምን አይነት ህሊና አላችሁ እንዴ እናንተ? የኢትዮጵያን ህዝብ በቃ አሁን የ21ኛው ክፍለ ዘመን እየሸወድን ልክ እንደ በፊቱ እንገዛዋለን ብላችሁ ታስባላችሁ እንዴ? በጣም ተሳስታችኋል። የባሰ ምንድነው የምታተርፉት? ጥላቻ ነው የምታተርፉት። ሁለተኛ ደግሞ የሴት መብት መከበር አለበት። እናንተ ማን ስለሆናችሁ ነው በግዴታ አስገድዳችሁ አስፈራርታችሁ የምታሰሯት ቪዲዮ የውሸት ነው ብላ እንድትሰራ? እናንተ እንደማን ናችሁ? እናንተ ነገ ወዲያ ስልጣን እኮ ይሄዳል። ነገ ወዲያ ግን ልጆች ዋጋ ይከፍላሉ። መነኝ እናንተ ዛሬ በስልጣናችሁ ነው አይደል የምትኩራሩት? ነገ ወዲያ ያንተ ዘር ማንዘር ዋጋ ይከፍላል። ምክንያቱም እየሰራችሁ ያለ ስራ በ21ኛው ክፍለ ዘመን ሴት ልጅ እየተገደደች የደረሰባትን ግፍና መከራ ስትወጣ ስትናገር እናንተ እያሸማቀቃችሁ እያሰራችሁ ምን እያላችሁ እስር ቤት እያስገባችሁ እንትን እያላችሁ ነው። አሁን እቺ ልጅ እስር ቤት ታስራ ነው የነበረው። አስራችኋት ነበረ። በግዴታ እንድትሰራ አድርጋችኋት ነው። እናንተ ስታስቡት እንደዚህ በሳይኮሎጂ ማንረዳ ነው እንደሚመስላችሁ? በሳይኮሎጂ መረዳት እንችላለን። 21ኛው ክፍለ ዘመን እኮ ነው ያለን ብሮ። ፈረንጆችን እንዴት ነው ሰውን በሳይኮሎጂ ነው አይደል የሚረዱት? እኛም በሳይኮሎጂ መረዳት እንችላለን እንዴ? ምን ማለት እኔ በጣም ነው ያናደደኝ ወላሂ። እንዴት ሰው በዚህ ዘመን በ21ኛው ክፍለ ዘመን የእናንተን እንቱ ከንቱ እንሰማ ይመስላችኋል? እኛ እንሰማም። መስሚያችን ጥጥ ነው። የብርቱካን ፍትህ ይውጣ ነው የምንለው።
ምክንያቱም ነገ ወዲያ የኛም ልጆች የዚህ እጣ ፋንታ አካል ነው የሚሆኑ። ገባችሁ? አሁን እችና ያች ብርቱካን በምንድን ነው የሚመሳሰሉት? በምን? እኔ በጣም ነው ያናደዳችሁኝ። እብድ መሰልናችሁ? ክሬዚ መሰልናችሁ? ወይም ማናቅ ነው መሰልናችሁ? በደንብ እናቃለን ምን እየተሰራ እንደሆነ ኢትዮጵያ ውስጥ እናቃለን። ብንናገር እናልቃለን። ስለዚህ አሁንም ቢሆን ፍትህ ለብርቱካን። ሁላችንም በተለይ ሴቶች እኛ ለራሳችን ነው መቃወም ያለብን። ምክንያቱም ነገ ጧት በኔ በሉ ሁላችሁም። ስለዚህ ግዴታ ሁላችንም መናገር አለብን። እስከ መቼ ነው ዝም የምንለው? እስከ መቼ ነው ዝም ብለን እንደሞኝ የምንገዛው? እንዴት ነው ወጣት እንደዚህ እየደረሰበት ነገ ወዲያ ልጆቻችን እንዴት ነው ዩኒቨርሲቲ የምንልከው? አሁን እኛ የእናንተን የውሸት ድራማ ምናምን ይመስላችኋል እንዴ? አናምንም። የኢቢኤስ ባለቤት ለምን አሰራችሁት? ለምን ካሜራማኑ ለምን አሰራችሁት? ካሜራማኑ እስካሁን ቤተሰቦቹ ታስረው እንደሄዱ ነው እየተናገሩ ያለ በተለያየ ዜና። እናንተ ከየት አመጣችሁ ነው ወይስ እኛ የኢትዮጵያ ሕዝብ ስታስቡን ደንቆሮ ነን? እንደናንተ ደንቆሮ አይደለንም። እናቃለን፣ ብንናገር እናልቃለን። እንዴት ነው ማለት እኔ አላቅም። እንዴት ነው ሕዝቡን እናታልላለን ብላችሁ የምታስቡት? የዛች ኑሮ ሌላ የዚች ኑሮ ሌላ። የትና የት ተገናንተው ማለት ምን አይነት ህሊና አላችሁ? አሁን ኢቢኤስ ውሸታም እንደሆነ እሷ ውሸታም እንደሆነሽ አርጋችሁ የናንተን እንጀራ የናንተን ወንበር ለማብሰል ነው አይደለ? ብሎ ነገር የለም ብሮ 21ኛው ክፍለ ዘመን ያለ ነው። የጠረጠረ ተመነጠረ አለ። ምክንያቱም ሰው የብርቱካንን ቁስል ሳይደርስባት እንደዛ ተንሰቅስቃ አታለቅስም። ሙስተሂል የፈለገ ነገር ቢሆን እኛ እንድናምናችሁ እንዴ። ሲጀመር የኢትዮጵያ ሶሻል ሚዲያ በመንግስት ቁጥጥር ውስጥ ነው እናቃለን። ከመንግስት ቁጥጥር ሆኖ ውጭ ሆኖ እንደማይሰራ እናቃለን። እኛ ሞኝ መሰልናችሁ? ሞኝ አይደለንም። እስኪ ብርቱካን ከኢትዮጵያ ትውጣና እውነቱን ትናገር። ከኢትዮጵያ ትውጣ ወታ የትም የአውሮፓ ሀገር ትምጣና እስኪ ትናገር። ዘክዝካ መንጥራ ነው ጉዳችሁን የምታወጣላችሁ። አሁን ፈርታ ነው ዋስትና ስለሌላት ስለምታስገድዷት ነገ ወዲያ ምን ያክል ዋጋ እንደምታስከፍሏት ስላወቀሽ ነው ያዋሸችው። አለቀ። እንደዚህ ሳይኮሎጂ እኮ ይለያል። ሞራችሁ ነው። እኛ ሞኝ መሰልናችሁ? ሞኝ አይደለንም። ግን ያ ጀማ ወላሂ ከምሬ ነው የምነግራችሁ፣ ሁላችንም ድምጽ መሆን አለብን። ለምን የውዴታ ግዴታ አለብን። አስገድደዋት ነው። እንደዚህ እኮ ይለያል። ፋና ደግሞ የከሌ ቀኝ እጅ ነው እናቃለን። ስለዚህ አሁንም ቢሆን ፍትህ ለብርቱካን ለእህታችን። ሞኞቻችሁን ሂዳችሁ አጃጅሉ። እኛ ሞኝ አይደለንም። 21ኛው ክፍለ ዘመን ነው ያለ ነው። እናንተ ስታስቡት እንዴት ነው ዝም ስንል? ያውኑን ትውልድ እንደዚህ በውሸት እንገዛዋለን ብላችሁ እንዳታስቡ። በውሸት እንደዚህ ዝም እናሰኘዋለን ብላችሁ እንዳታስቡ። ያውኑ ወጣት ያውኑ ጄኔሬሽን እንደናንተ ውሸት አይፈልግም። የናንተን ውሸት እዛው ቀቅላችሁ ብሉት። ሰው እንዴት ግፍና መከራ ደርሶበት እንዴት ለመደበቅ ትጥራላችሁ? የተባለውም ነገር ይው አልቀረም። ዶኩሜንተሪ ፊልም አሰርታችሁ ፖስታችሁት። እኛ ምናምናችሁ ይመስላችኋል እንዴ? አናምንም። ሞኛችሁን ሂዳችሁ ፈልጉ። አሁንም ቢሆን ፍትህ ለብርቱካን። ነገ ወዲያው የኔ ምጣፋንታ እንደዛ ነው የሚሆነው። ስለዚህ ፍትህ ለብርቱካን። ጅላችሁን ፈልጉ። እኛ አናምንም። ገባችሁ? አናምንም። ለምን ምን ያክል እየተናገራችሁ እንደሆነ ሶሻል ሚዲያ ላይ ቲክታክ እያየናችሁ ነው። ምን ያክል ፉን እያላችሁ እንደሆነ እያየን ነው። ሁለተኛ ደግሞ የደቡብ ቱሉ ነው ምንድነው የሚባለው ዩኒቨርሲቲ ለምን እስከ ሀያቱ አወቀ? መረጃ ከሌለው ማስረጃ ከሌለው እቺ ልጅ ከዛ ትምህርት ቤት ካልነበረሽ ያነ ሰውዬ እንዴት ሊያውቅ ቻለ? ጠንቋይ ነው እንዴ የሚያውቀው እንዴ? እኔ ወላሂ በጣም ነው የገረመኝ። ወይኔ እናቴ። ለማንኛውም ፍትህ ለብርቱካን። ምክንያቱም ዛሬ የዚች ልጅ ህይወት እንደዚህ ከሆነ ነገ ወዲያ የኛ ልጆችም እንደዛ ስለሚሆኑ ፍትህ ለሁላችን ለሴቶች ፍትህ ይገባናል። ፍትህ ለኛ ለሴቶች ሁሉ ጊዜ የናንተ መጫወቻ የሆነው እኛ ሴቶች ነን። ፍትህ ለብርቱካን ለእህታችን፣ ፍትህ ለኛ ለሴቶች።
ሸር አድርጉልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።